እንደምን አላችሁ ተከታታዮቻችን። ዛሬ በመላው ማህበራዊ ሚዲያ ላይ መነጋገሪያ የሆነውን በሄርሜላና በአብርሽ ፍቅር ዙሪያ እጅግ አስደንጋጭ እና ያልተጠበቀ አዲስ መረጃ ይዘንላችሁ መጥተናል። ከቀናት በፊት ልጃችን ባለጌ ናት ሲረግሟት የነበሩት የሄርሜላ ቤተሰቦች አሁን አስገራሚ ውሳኔ አስተላልፈዋል። አዎ አብርሽ እኛ ልጅን ያግባ ብለዋል። ግን ከዚህ ጀርባ ትልቅ ጉድ አለ። የሄርሜላ እናት በፍጹም በህይወቴ እስካለው ይህ ሰርግ አይሆንም በማለት ቤቱን አውከውታል። ሄርሜላ እናትየውን ያን ያህል ያስቆጣቸው ምን አድርጋ ነው? ቤተሰቡስ ለምን ለሁለት ተከፈለ? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሁላችሁም ሚስጥሩን አሁን እናወጣዋለን። ወደ ዛሬው አስደንጋጭ ዜና ከመግባታችን በፊት ከቀናት በፊት ምን ተፈጥሮ እንደነበረ በፍጥነት እንቃኝ። የሄርሜላ ቤተሰቦች በልጃቸው ላይ የነበራቸው ቁጣ እሳተ ገሞራ ነበር ማለት ይቻላል። ልጃችን ባለጌ ናት እኛን አሳፍራናለች በሚል ቃላት ሲረግሟትና በማህበራዊ ሚዲያ ላይ ሲያወጧት ነበር። ይህ የቤተሰብ ውጥረት በአብርሽና በሄርሜላ ፍቅር ህይወት ላይ ትልቅ ጥቁር ጥላ ጥሎ ነበር። ብዙዎች ይህ ፍቅር እዚህ ጋር ያበቃለታል ሲሉ፣ ይህ ፍቅር እዚህ ጋር ያበቃል ብሎ በጣም ብዙ ሰዎች ደምድመው ነበር። ለምን ረገሟት? ሄርሜላን ያው አባትና እናቷ ራሱ ረግመዋታል ማለት ነው። ሄርሜላ ካሁን በኋላ ልጃችን አይደለሽም፣ ልጃችን ባለጌ እንዳንቺ አይደለችም ሲሉም ተናግሯል። ያው እናትና አባቷ ራሱ ይሄን ያክል እንደዚህ መናገራቸው በጣም አስቆጥታችኋል ማለት ነው። በሩታና በአብርሽ ዙሪያ ስለገባች እንግዲህ የሄርሜላ እናትና አባት በጣም ተናዶ አንቺ ባለጌ ነሽ፣ አንቺ ነውራም ባለጌ ነሽ ሲሉም ተናግሯል ማለት ነው። በጣም የሚገርም ንግግር ነው ያደረጉት ማለት ነው። እሱንም አሁን በዝርዝር እናያለን። እስኪ እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሄርሜላ ነገሮቹ ወደ መስመር ለማስገባት ትልቅ እርምጃ ወስዳለች። ወደ ቤተሰቦቿ ዘንድ በመቅረብ ስህተቷን አምና ትልቅ ይቅርታ አድርጎልኝ ብላ ተናግራለች ማለት ነው። ይህ የይቅርታ ጥያቄ የብዙ ሰዎችን ልብ አቅልጧል። በተለይ ደግሞ አባቷ እንግዲህ በዚህ ጉዳይ ላይ ይቅርታ አድርጎላታል ማለት ነው። ልጄ ይቅርታ አድርጌልሻለሁ፣ አንቺና አብርሃም አንድ ላይ ሆናችሁ አንድ ላይ ሰርጋችሁን መሰረግ ትችላላችሁ፣ እኔ ይቅርታ አድርጌልሻለሁ ብለው ተናግሯል ማለት ነው። እንግዲህ በጣም በሚገርም ሁኔታ ደግሞ እናቷ የሄርሜላ ናት ማለት ነው። ይቅርታ አላደረግልሽም፣ አንቺ የሰውን ትዳር ነው የበጠበጥሽው፣ አንቺ የነ ሩታ ትዳር ውስጥ ገብተሽ የነ አብርሽና የነ ሩታ ትዳር ውስጥ ገብተሽ ነው የበጠበጥሽው። ስለዚህ እኔ በፍጹም ይቅርታ አላደርግልሽም። ይቅርታ ማድረግልሽ አንቺ ከአብርሽ ስርቂና ሌላ ሰውን የቀድሞ ባለሽን ስታገቢ ተመልሰሽ የዛ ጊዜ ይቅርታ አድርግልሻለሁ። አንቺ መጥፎ ነው፣ የሰው እርግማን መጥፎ ነው ልጅ ሲሏትም ገጽጿታል ወይም መክሯታል ማለት ነው። በጣም የሚገርም እናት ናቸው። እንግዲህ እናንተ ሐሳብ አስተያየታችሁን እዚህ ዙሪያ ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ በጣም በሚገርም ሁኔታ ነው እናቷ ይሄንን የተናገሩት ማለት ነው። በፍጹም አልተስማማውም፣ ልጃችን አሳፍራናለች፣ እኔ በህይወቴ ያለው በፍጹም እንዲህ አይነት ነገር አይሆንም፣ ከአብርሽ ጋር አትጋባም በማለት ቤተሰቡን ለሁለት ከፍሏል ማለት ነው። እናትየው ያው አባትየው ታግባ ብለው እየተናገሩ ይገኛሉ። ነገር ግን እናትየው በፍጹም እኔ ያለው አብርሽና እሷ አይጋቡም፣ እሷ ወደ ቀድሞ በኋላ ወይም ሌላ ሰው እንኳን ታግባ እንጂ በፍጹም የሰው ትዳር ውስጥ ገብታ እንድበጠብጥ አልፈልግም፣ እኔ ደግሞ እንደዚህ አላሳደኳትም ሲሉም ተናግሯል ማለት ነው። የእናቷ ቁጣ ምንጭ እንግዲህ ምንድነው የሚለውን አብረን የምናይ ይሆናል ማለት ነው። አባትየው ይጋቡ ሲሉ እናትየው በፍጹም ማለታቸው በቤቱ ውስጥ ትልቅ ጭቅጭቅ ፈጥሯል። እናትየው እንግዲህ ልጃቸውን ይቅር ለማለት ያልፈለጉበት ምክንያት አሁንም በማህበራዊ ሚዲያ ላይ አነጋጋሪ ሆኗል ማለት ነው። በጣም በሚገርም ሁኔታ ነው እናትየው እንደዚህ ብሎ የተናገሩት። እኔ እንደዚህ አላሳደግኳትም ሄርሜላን፣ በፊት ሕፃን እያለች እኔ እንደዚህ በፍጹም አላሳደግኳትም፣ እሷን በስነ ስርዓት ነበር ያሳደግኳት፣ ሰውን አክብራ ታላቆቿን ታናሾቿን አክብራ እንድታደግ ነበር እኔ የምፈልገው። እሷ ግን አሁን በሰው ህይወት ውስጥ በሰው ትዳር ውስጥ ገብታ እየበጠበጠች ትገኛለች። ስለዚህ እኔ በፍጹም ይሄንን ትዳር አልቀበልም ብሏል። እንግዲህ የሷ አባት ደግሞ ታግባ አንቺ ምን አገባሽ ብሎ እናትየውን እየተቆጣ ይገኛል ማለት ነው። እስኪ እናንተም በዚህ ጉዳይ ላይ ሐሳብ አስተያየታችሁን ስጡ። አንድ ያገባን ሰው ልጅ ያለውን ሰው አጣልተው ማግባት በእኛ ባህል ራሱ ትክክል አይደለም ብዬ ነው እንደራሴ የማስበው። እናንተም እስኪ የሄርሜላ ድርጊት ትክክል ነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ተመልካቾቻችን የሄርሜላ እና የአብርሽ ፍቅር አሁን በእናትየው እንቢተኝነት ምክንያት በትልቅ አደጋ ላይ ይገኛል ማለት ነው። አባትና ቤተሰብ ይጋቡ ሲሉ እናት ግን በፍጹም አይጋቡም በማለት ይህንን ሽምግልና እንግዲህ ውድቅ አድርጓል ማለት ነው። እሷ ካገባች እኔ በፍጹም ልጄ ናት ብዬ
ሄርሜላ አብርሽን ካገባች እኔ በፍጹም ልጄ ናት ብዬም አልናገርም ሲሉም እንግዲህ የሄርሜላ እናት በደንብ በጽኑ ሁኔታ ተናግሯል ማለት ነው። በጣም የሚገርም ነገር ነው የሚናገሩት የሄርሜላ እናት ማለት ነው። እንግዲህ አባትየው ያው አባት ናቸው ወግ ማድረግ ማየት እፈልጋለሁ ብለው ተናግሯል ማለት ነው። እናትየውም እንግዲህ እኔ ወግ ማድረግ ማየት እፈልጋለሁኝ፣ ነገር ግን የሰውን ትዳር በጥብጣ የሰውን ኑሮ የሰውን ትዳር በጥብጣ እኔ ልጄ እንድታገባ አልፈልግም። እሷ የምታገባው የተከበረ ሰው ሌላ የተከበረ ሰው ያላገባ ማግባት አለባት እንጂ ብለው ተናግሯል ማለት ነው። በጣም በሚገርም ሁኔታ እንግዲህ የሄርሜላ እናት ተናግሯል እንደዚህ ብሎ። ሄርሜላም እንግዲህ በጣም በሚገርም ሁኔታ ለምናቸዋለች። እናቴ ይቅርታ ብላ ጠይቃታለች ማለት ነው። እናትየው ግን በፍጹም እኔ አልሰማሽም፣ በፍጹም እኔ ያለው አንቺ አብርሽን አታገቢም ሲሉም ተናግሯል ማለት ነው። በጣም የሚገርም ነገር ነው የተናገሩት። እናንተስ ምን ትላላችሁ? የሄርሜላ እናት ያደረጉት ነገር ትክክል ነው ወይስ እናትየው ልባቸው መራራት ነበረበት ትላላችሁ? ለአብርሽና ለሄርሜላስ ምን ትመክራላችሁ? እናንተም ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ ማለት ነው። እንግዲህ በጣም በሚገርም ሁኔታ እንግዲህ ቤተሰብ ውስጥ መለያየት ተፈጥሯል ማለት ነው። በእናትየው ጎራና በአባትየው ጎራ እንግዲህ ወንድሞቿም እህቶቿም ተከፋፍለው ነው ያሉት ማለት ነው። እንግዲህ በሚገርም ሁኔታ ይሄን የተናገርኩትን ነገር በፍጹም አላፈርሰውም ሲሉም ተናግሯል። ስለዚህ ልጃችን ሌላ ማግባት አለባት እንጂ ባለትዳርን ማግባት የለባትም ሲሉም ተናግሯል የሄርሜላ እናት። በጣም በሚገርም ሁኔታ እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን በዚህ ዙሪያ ላይ መስጠት ትችላላችሁ ማለት ነው። ለአብርሽም ለሄርሜላም እና ለሄርሜላ እናትና ለሄርሜላ አባትም እንግዲህ አስተያየታችሁን መስጠት ትችላላችሁ። ምን እንደምትሉም እንግዲህ አስተያየታችሁን ኮሜንት ለማስቀመጥ ትችላላችሁ። ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ጋሽዬም የአብርሽ አባት ማለት ነው ይሄንን ትዳር አልተቀበሉም። ሁሉም ሰው እንግዲህ በጣም ይሄንን ትዳር እየፈለገ አይደለም። የሄርሜላም እናት ቢሆኑም ጋሽዬም የአብርሽ አባት ቢሆኑ ራሱ ይሄንን ትዳር አንፈልግም፣ እነሱ ወደ ቀድሟቸው ይመለሱ፣ አብርሃምም ወደ ሩታ እንግዲህ እሷም ወደ ቀድሞ ህይወታ ተመልሳ እሷም ትዳራም ብትመራ እንላለን። አብርሽም እንግዲህ ያው ልጅ አለው ከሩታ ጋር ልጅ አለው። እሱም ተመልሶ እንደ በፊቱ በፍቅር እየተዋደዱ ቢኖሩ ባይነን። ስለዚህ እናንተም እስኪ ምን ትላላችሁ በዚህ ዙሪያ ላይ? እናንተ ተመልካቾቻችን እስኪ ምን ትላላችሁ? እናንተም ሀሳብ አስተያየታችሁን መስጠት ትችላላችሁ። በጣም ነው ደስ ቢለው ደግሞ የሄርሜላ እናት በጣም ደስ የሚል ነገር ነው የተናገሩት ማለት ነው። በጣም ደስ የሚል ነገር ነው የተናገሩት እና እሷ ባለትዳርን መበጥበጥ የለባትም፣ እሷ የራሷን ህይወት መቀጠል አለባት ብሏል። ይሄ ደግሞ ንግግራቸው በጣም ብዙ ሰዎችን የሚያስተምር ንግግር ነው ያደረጉት የሄርሜላ እናት። በጣም ደስ የሚሉና ቀና ልብ ያላቸው እናት ናቸው። እኛ እናሳድጋት በፍቅር በጤና ነበር ያሳደግናት። እሷ ግን ዛሬ ትንሽ ያው ጓደኞቿ ምናምን አበላሽቷት እሷ አሁን ያለችበት ደረጃ ላይ ትገኛለች ብሏል። ይቅርታም አድርጉላት ብሏል። በእኛ በኩል እንግዲህ ይቅርታ እናደርጋለን። እናንተም ኮሜንት ላይ የገባችሁ ይቅርታ አድርገንልሻል ሄርሜላ ያላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ፣ ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ እንላለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።